ቺፕስ ነው የምናመርተው 46 ፍሬ አንድ ካርቶን 760 ብር ዋው ይገርም ነው ቺሊ ፍሌቨር ታይፕ እዛ ጋር ሲያስነጥሰኝ የነበረው ነው አሁን እየበላው ነው ኤቭሪባዲ በቃ ከታችኛው ህብረተሰብ ክፍል ጀምሮ እስከ ጅምላ ሻጭ ድረስ ገበያውን ምርቱን የሚፈልጉ ሰዎች በጅምላም በችርቻሮም ከአንድ ካርቶን ጀምሮ ድርጅታችን ድረስ መጥተው ከድርጅታችን ጋር ወደ በመግባት ወደ ስራ መግባት እንችላለን። ይህ ቺፕስ ውስጡ ምን ፓክ የተደረገ ምግብ ነው። የምግብ ደግሞ ወደ አፍ የሚገባ ስለሆነ ምን አለው ሙሉ የራሱ ኢንፎርሜሽን ይዛል ነው። ትንሽ ከተባለው ጀምሮ ሰው መስራት ከቻለ የመስሪያ ካፒታሉ አያስጨንቀውም። ይህ በጣም ጥሩ ነገር ነው። የመጨረሻው ስቴፕ ላይ ደርሰናል። ፓኪንግ ፕሮሰስ ይባላል። ሰላም ጤና ይስጥልን። ዛሬ በትልቅ ፋብሪካ ውስጥ ተገኝተናል። የተገኘንበትም ፋብሪካ እነዚህን የምታያቸውን ቺፕሶች የሚሰራ ፋብሪካ ነው። ስለዚህ እዚህ ፋብሪካ ውስጥ እነዚህ ቺፕሶች በተለያየ ቴስት ይሰራሉ። በምን አይነት ሁኔታ እናንተ እዚህ ድርጅት መታችሁ የራሳችሁን ቢዝነስ መጀመር ትችላላችሁ የሚለውን መረጃ ልናካፍላችሁ ወደናል። እነዚህ ቺፕሶች በተለያየ ደረጃ ለደንበኞች ይቀርባሉ። አከፋፋይ መሆን የምታስቡ ከሆነ እነዚህን ቺፕሶች እንደየአቅማችሁ ወስዳችሁ ለተለያዩ መሸጫዎች ማከፋፈል ትችላላችሁ። የራሳችሁ መሸጫም ካላችሁ እነዚህን ቺፕሶች ወስዳችሁ መሸጥ ትችላላችሁ ማለት ነው። ዋጋቸው እንዴት ነው፣ የምርት ሂደት ውስጥ ምን ይመስላል የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያ እስከ መጨረሻው መከታተል፣ ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን ሚዲያ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንደምን እንግዲህ በሚዲያችን የተለያዩ ቢዝነሶችን እየቃኘን ለቤተሰቦቻችን እናደርሳለን። በዛም መሰረት ዛሬ የእናንተ ፋብሪካ ውስጥ ተገኝተናል። ራስን ከማስተዋወቅ ጀምረ ያለንበት ድርጅት ማን ይባላል፣ ምንስ ነው የሚሰራው የሚለውን ብትነግረኝ። ኃይሉ እባላለሁ። የዚህ ካምፓኒ ፕሮዳክሽን ማናጀር ነኝ። ይህ ካምፓኒ የመጣችሁበት ቱባ ስታርክ ኤንድ ስታርክ ፕሮዳክት ፕሮሰስ ቴክኖሎጂ ሚስተር ቺፕስ ይባላል። ሚስተር ቺፕስ ያው ከፖቴቶ ነው የምናመርተው። ሮ ማቴሪያላችን ፖቴቶ ነው ማለት ነው። ስለዚህ ድንችን ተጠቅማችሁ ቺፕስ ታመርታላችሁ። በጣም ጥሩ። ይሄ ድርጅት እንግዲህ ቺፕስን ሲያመርት የራሱ የምርት ሂደት ይኖረዋል ብለን እናስባለን። በዛም መሰረት ምን አይነት የምርት ሂደት ነው የምትከተሉት? የምርቱስ ኳሊቲ ምን ይመስላል? የምንከተለው ሂደት ፈርስት ያው ሮ ማቴሪያል ሪሰፕሽን ነው። ያ ማለት ፖቴቶ ከገበሬዎች እንረከባለን፣ ድንቹን ማለት ነው። ያም ድንች ለቺፕስ የሚሆን አስ ፍራይንግ ፕሮሰስ የሚሆን ያ ማለት ሃይ ቴምፕሬቸር ኢን ኦይል ፍራይንግ የሚችል ፖቴቶ በላብራቶሪ ቼክ ተደርጎ እንቀበላለን ማለት ነው። የመጀመሪያ ስራችን ሶርቲንግ ነው። ሶርቲንግ ማለት ትንሹ ከትልቁ የምንለይበት ማለት ነው። ከዛም በኋላ ወሽንግ ነው። ፕሮሰሱን ማየት እንችላለን። እስኪ ከመጀመሪያው ፕሮሰስ እንነሳ። እንችላለን። እንደዛ ነው። ድንቹ እንደመጣ ይታጠባል። ፈርስት ወሽንግ አለ፣ ሶርቲንግ። አሁን እነዚህን ይሄ የመጀመሪያ ወሽንግ ካለቀ በኋላ ሶርቲንግ ነው። አቴንዲክ ከዛ ወደ ፒሊንግ ነው የሚገባው ማለት ነው። ይሄ ፕሮሰስ በኤሊ ቤት አማካኝነት ወደ ፒሊንግ ይገባል። ማለት ፒሊንግ ማለት ይላጣል ማለት ነው። ያው ጓንት የመጀመሪያው ማማችን ኮንታሚኔሽን ለመከላከል ያ ማለት ማይክሮባያል አለ፣ ፊዚካል አለ፣ ኬሚካል አለ። እነዚህን ኮንታሚኔሽን ለመከላከል ነው። እኛ እንግዲህ አሴ ፉድ ልክ ምግብ ነው የምንሰራው። ምግብ ደግሞ ወደ ሰው ሊገባ ነው። ለሰው ጤናም ችግር እንዳያመጣ በኳሊቲ መንገድ ለማምረት የመጀመሪያው ንጽህና መጠበቅ ነው። ድንች ደግሞ በጣም ሴንሲቲቭ ስለሆነ ማለት ነው። እዚህ ጋር ምንድነው እየተሰራ ያለው? አሁን እዚህ ጋር ሳይዝ ሚኒማይዜሽን ነው። ሳይዝ ሚኒማይዜሽን ማለት ከተላጠ በኋላ ለመክተፍ ስላይሰር ይባላል ማሽኑ። ስላይሰሩ ሲገባ በራሱ ልክ አለው የራሱ ሳይዝ ማለት ነው። ያንን ሳይዝ መቀነስ። በጣም ጥሩ። እስኪ እንለፍ እንግዲህ ፕሮሰሱን አንድ በአንድ እያየ። ስለዚህ እዚህ ጋር ነው ማለት ነው ሳይዝ ሚኒማይዜሽን የተሰራው። ሳይዝ ሚኒማይዜሽን እዚህ ጋር ተሰራ ማለት ነው። እንደምታዩት እንደምናየው ከተከፈለ ከዛም በኋላ ከሳይዝ ሚኒማይዜሽን በኋላ ወደ ስላይሲንግ ነው መክተፍ ማለት ነው። ያ ማለት ለቺፕስ የሚሆን ሳይዝ አለው በሚሊሜትር ከ1.5 እስከ 2.5 በምንፈልገው ሳይዝ ይከትፍልናል ማለት ነው። ከከተፈልን በኋላ እዚህ ጋር ደግሞ መጀመሪያ ስክሪኒንግ ነበር፣ ሁለተኛው ክሊኒንግ እዚህ ጋር ይጀምራል ማለት ነው። በደንብ ይታጠባል። የሚታጠብበት ምክንያት የመጀመሪያው ስታርቹን ለማስወገድ ነው። ስታርች ሪሙቫል ይባላል። እዚህ ጋር ፎሙ አረፋው ስታርች ነው። በኃይለኛ ፕሬሸር ኤር ፕሬሸር አለ፣ ዋተር ፕሬሸር አለ፣ በሁለቱ ይታጠባል ማለት ነው። ይሄ ክሊኒንግ ነው። ከታጠበ በኋላ ደግሞ እንደገና በፒውር ዋተር ንጹህ በሆነ ውሃ ይታጠባል ማለት ነው። ድጋሚ ከታጠበ በኋላ ወደ ብላንቺንግ። ይሄ ደግሞ አሁን የመጀመሪያው ዋሽንግ ነው፣ ክሊኒንግ ነው። ሁለተኛው ክሊኒንግ ነው። እዚህ ጋር ደግሞ በሃይ ቴምፕሬቸር ብላንቺንግ ይባላል ማለት ነው። ብላንቺንግ ደግሞ ወይም በአማርኛ መቀቀል ነው።
የምንቀጥልበትም አሁን የመጀመሪያውን ሃይ ፕሬሸር በሃይ ዋተር ወሽ ካደረግነው በኋላ ብላንች ይደረጋል። ብላንች የምናደርግበት የመጀመሪያው ምክንያት አንደኛ እዚያ ውስጥ የቀረውን ስታርች ለመጨረስ በቃ ክሊን ሆኖ ያልቃል ማለት። ስለዚህ ምንም አይነት ስታርች አይኖረንም። ምንም አይነት ስታርች አይኖርም። አሁን እዚህ ጋር እንደምታዩት ይሄ ብላንቸር ይባላል። ከ70 እስከ 80 ቴምፕሬቸር ባለ ሬንጅ ውስጥ ብላንች ያደርግልናል ማለት ነው። ይሄ ብላንቸር ማሽን ይባላል። አፍተር ብላንቺንግ በሞቀ ውሃ ስለሚቀቀል ውሃ ይዞ ይወጣል ማለት ነው። ኦኬ። ያንን ውሃ ደግሞ ለማስወገድ ድራይንግ ሲስተም እንጠቀማለን ማለት ነው። ይሄ ድራይንግ ሲስተም ይሄ ማድረግ ነው ማለት ነው። የምናስወግድበት የመጀመሪያው ወደ ፍራየር ሊገባ ነው። ፍራየር ማለት እናየዋለን በሃይ ቴምፕሬቸር በኦይል ነው የሚጠበሰው። ሲጠበስ ደግሞ ውሃ መግባት የለበትም። የምናደርቅበት የመጀመሪያው ምክንያት ይሄ ነው። በጣም ጥሩ። ዜን አፍተር ድራይንግ ይሄ ፕሮሰስ ደግሞ ሆስቲንግ ይባላል። ሆስቲንግ ማለት ከድራይንግ ውስጥ የወጡ የማይፈለጉ ነገሮች ቢኖሩ ሜቢ ቢኖሩ ነው አይኖርም፣ ክሊኒንግ እዚያ ጨርሰናል። ቢኖሩ እዚህ ጋር ደግሞ በማኑዋሊ ሰሌክት ይደረጋሉ ማለት ሶርቲንግ ይደረጋሉ። የመጨረሻው ማጣሪያ እዚህ ጋር ተደርጓል። እዚህ ጋር ባላ በእይታችን የምናጣራው ማለት ነው። ይህ ማሽን ፍራየር የሙሉ ፕሮሰሱ ዋና አካል ነው። ያ ማለት እዚህ ጋር አሁን እንግዲህ መጥበስ ጀመርን ማለት ነው። ፍራይ የሚደረገው በሃይ ቴምፕሬቸር በኦይል ማለት ነው። ኦኬ። ከ150 እስከ 180 ዲግሪ ሴንቲግሬድ ነው እየጠበስን ያለንበት እንግዲህ ማለት ነው። እዚህ ጋር ፍራይንግ የምናደርግበት እንግዲህ የመጀመሪያው ዋናው ኬዝ ቺፕስ ነው የምናመርተው። ካሁን በኋላ ያው ዋና ፕሮዳክት ተጀመረ ማለት ነው። በጣም ጥሩ። ስለዚህ እዚህ ጋር መጥበሳችንን ጀምረናል። የምንጠቀመው እንዳልከኝ ከ150 እስከ 180 ዲግሪ ሴንቲግሬድ። ኦኬ። በዚህ ሙቀት ይጠበሳል ማለት ነው። እዚህ ጋር የተጠቀምነው የቴምፕሬቸር መጠኑን ነው የወሰንነው። የቴምፕሬቸር ሌሎች ጉዳዮች ፓራሜትሮች አይኖሩም? ሌሎች ፓራሜትሮች አሉ እዚህ ጋር። ያ ማለት አሁን ይሄ ቦርድ ይሄ ማሽን የሚቆጣጠርልን ነው። ለምሳሌ ይሄ ኦይል ፓምፕ ይባላል። ኦይል ፓምፕ ማለት ዘይቱን ያጣራልናል። ዘይቱ መጣራት ንጹህ መሆን አለበት ምግብ ስለሆነ። ለምን ይሄ ጠበሰ እያለ የደቀቀ ቺፕስ ምናምን ካለ እሱን እያስወገደልን ያጣራላል ማለት ነው። በጣም በፒውር። ስለዚህ ማጣራት ይደረጋል። ዘይቱ ይጣራል። ዘይቱ ይጣራል። ከተጣራ በኋላ አሁን እነዚህ ያው ሂተሮች ናቸው እነዚህ። ከዛ ትራንስፖርቲንግ ነው ውስጥ ያው ተጠብሶ በምን ያክል ስፒድ መጠበስ እንዳለበት ታይሚንግ አለው። ያው ቺፕስ ፕሮሰሲንግ ዲፔንድ ኦን ታይም ኤንድ ቴምፕሬቸር ነው። በጊዜና በሙቀት ይለካል ማለት ነው። ለምን ሃይ ቴምፕሬቸር ከሆነ ስፒድ ሎ ከሆነ ያራል ማለት ነው። እንደገና ደግሞ ሃይ ስፒድ ኢን ሃይ ሎ ቴምፕሬቸር ከሆነ የምንፈልገው ቺፕስ ሳይሆን እርጥብ ይሆናል ማለት ነው። ኦኬ። ይሄ በሱ ነው የምንቆጣጠረው ማለት ነው። ስለዚህ ማጣራትና መጥበስ ነው እዚህ ጋር የሚሰራው። ማጣራትና መጥበስ ነው። በጣም ይሄን አፍተር አሁን ከፍራይንግ የወጣው ፕሮዳክታችን ይሄ ነው። አሁን እዚህ ጋር ሳምፕል ቴስት እናደርጋለን። እዚህ ጋር ሳምፕል ቴስት የምናደርገው በቤስት ኳሊቲ የሚባለው የመጀመሪያው ክሪስፒነስ ቼክ። ክሪስፒነስ ማለት ሰው ሲመገበው ወይም ስንመገበው ከሽ የሚል ስሜት መኖር አለበት። ሁለተኛ ከለር ነው። ወደ ወርቃማ ከለር መቅረብ አለበት። ወደዛ ከለሩ ከዛ ሞይስቸር ኮንተንት ቼክ ይደረጋል። ከዛ ኦይል ኮንተንቱን ቼክ ይደረጋል። ከሚፈለገው ሞይስቸር ኮንተንት በላይ መሆን የለበትም። ከሚፈለገውም የኦይል ኮንተንት መያዝ የለበትም። ከለሩም እንደዛው ማለት ነው። እነዚህ ቼክ የሚደረግ እዚህ ጋር ነው ተወጣ ማለት ነው። ሰው እንበልና እንዳልከኝ እዚህ ጋር ያው ኳሊቲ ኮንትሮል ነው የሚሰራው። ኳሊቲ ኮንትሮል ሲሰራ ደግሞ በሌሎች ምርቶች ላይ የመመለስ ጉዳይም ይፈጠራል። እዚህ ጋር ደግሞ ቺፕሳችን ኦልሬዲ ተጠብሶ መጥቷል። ምንድነው እዚህ ጋር የሚፈጠረው ስህተት ቢኖር? ኦኬ፣ ቆንጆ ጥያቄ። አሁን እዚህ ጋር ስህተት ቢኖር የመጀመሪያ ሜጀርመንት ወይም እርምጃ የምንወስደው እዚህ ጋር ነው። አሁን ቅድም እንዳሳየው ከመጀመሪያው ኳሊቲ ቴስት ይደረጋል። ሮ ማቴሪያል ኳሊቲ ቴስት ይደረጋል። አፍተር ስላይሲንግ ኳሊቲ ቴስት ይደረጋል። እዚህ ጋር ደግሞ ሶስተኛው ነው ሜጀር የሚባለው እዚህ ጋር ነው። አንደኛ ለምሳሌ ክሪስፒነስ ሎው ከሆነ ቤስት ኳሊቲ አይደለም ማለት ነው። እዚህ ጋር ክሪስፒነስ ሎው ቢሆን እንደገና ወደ ኋላ እንመለሳለን ማለት ነው። ኦኬ፣ ወደ ኋላ ተመልሰን አንደኛ ወይ ብላንቺንግ ጋር ወይ ዎቺንግ ጋር ችግር ካለ ለምሳሌ በጣም ስታርች ካለው እዚህ ጋር የሚመጣው ቺፕስ ከለሩ የሚፈለገው ከለር አይወጣም። አንድ ሁለተኛ ለምሳሌ ድራይ ማተሩ ሃይ ከሆነ የድንቹ መጀመሪያ ሮ ማተሪያል ሰርክል ላይ ችግር ካለው እዚህ ጋር ነው ችግሩ የምናውቀው ማለት ነው። ከመጀመሪያው ችግር ካለ እዚህ ጋር ይመጣል ማለት ነው። ስለዚህ ከመጀመሪያው ሊወገድ ይችላል፣ እዚያው ሊመለስ ይችላል። ሜቢ በሆነ ኬዝ እዚህ ጋር ችግር ይፈጠር ግን ይመለሳል ማለት ነው። ወደ ቀጣዩ ስቴፕ አይሄድም። በጣም ቢኮዝ ዲስ ኢዝ ፉድ ዘን እነዚህ ኳሊቲ ፓራሜትሮች ቴስት ከተደረጉ በኋላ ዲኦይሊንግ ፕሮሰስ አለ ማለት ነው። ዲኦይሊንግ ማለት ዘይቱን ማስወገድ ነው። ኦኬ፣ ልክ መጀመሪያ ድራይ ማተር ወይም ደግሞ ኤር ድራይ እንደተጠቀምነው እዚህ ጋርም ዲኦይሊንግ ፕሮሰስ ነው ማለት ነው። ዲኦይሊንግ ማለት ከውስጥ የወጣው ሃይ አማውንት ኦፍ ዘይት ከሚፈለገው በላይ እንዳይሆን በአየር አማካኝነት ኦይሉን እዚህ ያስወግደዋል ማለት ነው። ኦይል ሊዱ ዋንግ ነው። ኦኬ፣ ኦይሉን ደግሞ ሙሉ ለሙሉ ሳይሆን የሚፈለግ አማውንት አለ። ለምን ሙሉ ለሙሉ ሞይስቸሩ ማጣት የለበትም። የራሱ ስታንዳርድ ሞይስቸር ስላለው ማለት ነው። ዲኦይሊንግ ፕሮሰስ ይባላል። በጣም ጥሩ። እንግዲህ እዚህ ጋር ዲኦይሊንግ ተደርጓል። ያ ማለት እንግዲህ ኦይሉን አስወግደናል፣ መጣን፣ እዚህ ደረስን። ምንድነው እዚህ ጋር እየተሰራ ያለው? እዚህ ጋር የሚሰራው አሁን ቅድም እንደነገርኩ እርጥብ ቢኖር ሃይ አማውንት ኦፍ ኦይል ያለው ቢኖር ወይም ደግሞ ኦቨር ፍራይድ ወይም ያረረ ቢኖር ያልተጠበሰ ቢኖር እዚህ ጋር ማኑዋሊ ሰሌክት ይደረጋል ማለት ነው። ሰሌክሽን ነው እዚህ ጋር የሚደረገው ወይም ሶርቲንግ ነው ይመረጣል ማለት ነው። ለምን የሚፈለገው ኳሊቲ የሆነው ቺፕስ እንዲያልፍ ነው የሚፈለገው። አፍተር ሰሌክሽን የሚፈለገው ቺፕስ ወደዚህ እንዲያልፍ ይደረጋል። ከዛ እዚህ ጋር ሲዝኒንግ ይባላል ይሄ ፕሮሰስ። ሲዝኒንግ ማለት ወይም ደግሞ አዲሽናል ፍሌቨር የምንጠቀመው አሁን እዚህ ጋር እኛ እያመረትን ያለው 3 አይነት ፍሌቨሮች ነው እያመረትን ነው። ፓፕሪካ፣ ቺሊ አለ፣
ከቻፕ ፍሌቨር አለ። እነሱ አሁን ለምሳሌ ዛሬ የምናመርተው ቺሊ ፍሌቨር ዛሬ አመረትን፣ ነገ ደግሞ ከቻፕ ብናመርት ክሊን ይደረጋል። ለምን አንደኛው ፍሌቨር ተሰርቶ ሌላኛው ፍሌቨር ራሱ ሪያክሽን ሌላ ነገር እንዳይፈጠር ማለት ነው። ኦኬ ይቀየራል ማለት ነው። በጣም ጥሩ። ዜን አፍተር ሲዝኒንግ አሁን ቅድም እዛ ጋር ሰሌክሽን አለ ማኑዋሊ የሚለቅሙት ማለት ነው። አሁን ደግሞ ከነሱ ያለፈውን ድጋሜ እዚህ ጋር ደግሞ ይለቀማል ማለት ነው። አፍተር ሲዝኒንግ እርጥብ ቢኖርም አሁን ድጋሜ ኦቨር ፍራይድ ቢኖር የተሰባበረ ቢኖር የራሱ የቺፕስ የራሱ ሳይዝ ስላለው ከዛ የተሰባበረ ቢኖር እዚህ ጋር ደግሞ ማኑዋሊ ሰሌክት ይደረጋል ማለት ነው። በጣም ጥሩ። ከኔ ማኑዋሊ ሰሌክት ተደረገ በኋላ ይሄ ኢሊቬተር ይባላል ወይም ኒውማቲክ ትራንስፖርቲንግ ነው። በኢሊቬተር አማካኝነት ወደ ፓኪንግ ይሄዳል። ወደ ፓኪንግ አሁን የመጨረሻ እዚህ ጋር ፋይናል ፕሮዳክታችን አገኘን ማለት ነው። በጣም ጥሩ። ስለዚህ እዚህ ጋር የምናየው ኦልሬዲ ምናልባት የሚቀነስና እዛ ጋር እያየው ነው ፊልተር አውት የሚሆን ከሌለ ያልፋል ማለት ነው። ያልፋል። እስኪ መቅመስ እንችላለን እዚህ ጋር? ይቻላል፣ መቅመስ ይቻላል። ኦኬ የሚገርም ነው። this one is chili flavor type ቺሊ ፍሌቨር። ኦኬ እዛ ጋር ሲያስነጥሰኝ የነበረውን አሁን እየበላው ነው። ያው አስነጥሰ አሁን በላው ማለት ነው እኮ። አዎ ደስ ይላል፣ በጣም ደስ ይላል። ይሄ ክሪስፒነሱ ይባላል። ከለሩም ይሄ ከለር ነው። ኦኬ ናይስ። ቺፕስ ቆቀር ኦር ሌላ ነገሮች ሲጠበሱ እናያለን ሰፈር ላይ እና ከለራቸው ይቀየራል። ያ ነገር ሚንሱ ምንድን ነው? ያ ሚንስ የመጀመሪያው እንግዲህ ፖቴቶ ቺፕስ ፍራይ ሲደረግ ሚላድ ሪያክሽን ይባላል። ሪያክሽን አሁን ለምሳሌ የምንጠብስበት የዘይት ታይፕ ይወስነዋል ቴምፕሬቸር። አሁን ይሄ ከለር የመጣው አንደኛ እኛ ዘይቱን እናጣራዋለን እንደገና ደግሞ ሌላ ደግሞ ቶፕ አፕ ይባላል። ቶፕ አፕ ማለት ዘይት መጨመር ነው። በሚፈለገው ልክ ዘይት ይጨምራል። አሁን ከለራቸው የሚቀይረው የመጀመሪያው የዘይት ታይፕ ኦይል ታይፕ አንድ። ሁለተኛው ደግሞ ከለሩ ቼንጅ የሚያደርገው ቅድም እዛ ያየ ነው ብላንቺንግ ጋር ስታርቹ ካልተወገደ ከለሩ ይቀየራል። በጣም ስታርቹ መወገድ አለበት። ምንድነው የስታርቹ መወገድ አስፈላጊ ነው? የመጀመሪያው ቅድም እንደነገርኩ ሚላርድ ሪአክሽን የሚባለው ከዘይት ጋር ሪአክሽን ሲፈጥር አሁን የሚፈልገው እኛ ቺፕስ ነው። ስታርቹ ደግሞ የማይፈለግ ያ ማለት ባይ ፕሮዳክት ነው ማለት የምናስወግድበት። ለዛ ለምን ጤናችን ላይ የሚፈጥረው ነገር አለ ወይስ ምንድነው? ያው ስታርች ኖርማሊ የፉድ ታይፕ ነው። ኖርማሊ ብንለው እንደ ፉድ ታይፕ ሆኖ ግን ነን ስታርቾች አሉ ማለት አሁን ለምሳሌ እኛ የምንመገባቸው ምግቦች ስታርች 20 አማውንት ኦፍ ስታርች ያላቸው አስወግዳለን። ስታርች ደግሞ ለሰዎች የሚያስፈልጋል እና ያስፈልጋል ቀደም በያለው ይሄ ካምፓኒ ስታርች ኤንድ ነን ስታርች ፕሮዳክት። ስለዚህ ነን ስታርች ስለምናመርት ነው መወገድ ያስፈልገው። በጣም የመጨረሻው ስቴፕ ላይ ደርሰናል። ያ ማለት ፓኪንግ ፕሮሰስ ይባላል። ፓክ ሲደረግ እንግዲህ እዚህ ጋርም የራሱ ኳሊቲ ፓራሜትሮች አሉ። የመጀመሪያው ፓኪንግ ማቴሪያል ፓክ የሚደረግበት ማቴሪያል፣ ሁለተኛ ኤር ይሞላል፣ አየር ይሞላል። ያ ፉድ ግሬድ የሆነ አየር ነው የሚሞላው። በምን የሚታሸገው ምግብ ስለሆነ ያ ምግብ ሼልፍ ላይፉን ወይም ደግሞ ኤክስፓየር ዴቱ ዩዝ ባይ ዴቱ በምንፈልገው ልክ እንዲቆይልን በአየር መሰረት ፓክ ይደረጋል። እንግዲህ እዚህ ፓኪንጉ ላይ ቅድም እንደነገርኩ እንግዲህ እዚህ ላይ መሟላት ያለባቸው ኳሊቲ ፓራሜትሮች እዚህ ጋር መሟላት አለባቸው። ያ ማለት ለፓኪንግ የሚሆኑ ኢትዮጵያ ስታንዳርድ ለምሳሌ ፕሮዳክሽን ዴቱና ኤክስፓየር ዴቱ እዚህ ጋር ይጻፋል ማለት ነው። ከዛ እዚህ ጋር ደግሞ መሟላት አሁን እዚህ ጋር ኒውትሪየንት ኮንተንቶች ነው። ይሄ ቺፕስ ውስጡ ምን ፓክ የተደረገ ምግብ ነው። ይሄ ምግብ ደግሞ ወደ አፍ የሚገባ ስለሆነ ምን አለው ሙሉ የራሱ ኢንፎርሜሽን ይዛል ማለት አንደኛ የኒውትሪሽናል ኢንፎርሜሽን አለ። ከዚህ ጋር ደግሞ የፕሮዳክቱ ስም አሁን ቅድም እንዳልኩ ቺሊ ፍሌቨር ነው። የፍሌቨር ታይፑ ማለት ነው። ከቻፕ ከሆነ ከቻፕ ይጻፋል። ሶ ስታንዳርዱን የጠበቀ ፓኬጅ ነው ማለት ነው። አሁን እንደዚህ ስታደርገው ይሄ አየር አለው ውስጥ ይሄ አየር ደግሞ የመጀመሪያው አድቫንቴጅ ውስጥ ያለው ምግብ ሼልፍ ላይፉ ኤክስቴንድ ሆኖ እንዲቆይ አሁን እኛ 6 ወር ነው በ6 ወር ውስጥ ውስጥ ያለው ምግብ ለሰው ጤና ችግር እንደማያመጣ ቼክ ተደርጎ ይታሸጋል ማለት ነው። ፓክ ተደረገ በኋላ እያንዳንዱ የተመረተው ፒስ ወደ ካርቶን ፓክ ይደረጋል ማለት ነው። ይሄ ካርቶን ውስጥ ፓክ ሲደረግ ደግሞ 46 ፍሬ ነው የሚይዘው እያንዳንዱ ማለት ነው። አንድ ካርቶን 46 ፒስ ይዛል። የመጨረሻው ፓክ ተደረገ በኋላ ወደ ስቶሬጅ ይገባል ማለት ነው። ይሄ ነው ፕሮሰሳችን። በጣም ጥሩ። ስለዚህ በዚህ መልኩ ኦልሬዲ ወደ ገበያ መውጣት ይችላል ማለት ነው። ይችላል። አሁን በኋላ ወደ ገበያ መውጣት ይችላል። ወደ ራሳችን ደግሞ ጊዜያዊ ስቶሬጅ እንችላለን። በጣም አለ። እንግዲህ ያው እኛ እንደ ቢዝነስ ሚዲያ ነው እናንተ ጋር የመጣ ነው። ያ ማለት እንግዲህ የመጀመሪያው እሳቢያችን ቤተሰቦቻችን ይህን ቢዝነስ መጀመር የሚፈልጉ ከሆነ ከእናንተ ከፋብሪካ በፋብሪካ ዋጋ ወስደው ለተለያዩ ሱቆችና መሸጫ ማካፈል እንዲችሉ ነው። ሰው የማርኬቲንጉን ጉዳይ ከማን ጋር ነው ማውራት የሚችለው? በጣም አመሰግናለሁ። ቴንኪው። ከአሁን በኋላ ከድርጅቱ መረከብ ይችላል፣ እንዴት መሸጥ ይችላል የሚለው የራሱ ማርኬቲንግ ባለሙያ ስላሉ ወደ እነሱ ሪፈር አደርጋቸዋለሁ ማለት ነው። እኔ ጨርሻለሁ። እሺ፣ ቴንኪው በጣም እሺ። ያለምንም መከልከል ሙሉ መረጃ ስለሰጠን ከልብ እናመሰግናለን። አመሰግናለሁ። እሺ፣ ቴንኪው።
ሰላም ጤና ይስጥልኝ። እንኳን ወደ ድርጅታችን በሰላም መጣችሁ። እንኳን ደህና ቆያችሁ። እንግዲህ በሚዲያችን የተለያዩ የቢዝነስ ሀሳቦችን ለቤተሰቦቻችን በመጠቆም እንታወቃለን። ከዚህ ቀደም መተን እናውቃለን። አሁን ደግሞ ብዙ ሰው ይሄንን መረጃ አፕዴት እንድናደርግ ስለጠየቀን ነው ደግመን የመጣ ነው። የምርት ሂደቱ ምን ይመስላል የሚለውን ከመጀመሪያው ጀምረን ለማየት ችለናል። አሁን ደግሞ ይህን የመሰለ ምርት በምን አይነት መልኩ ሰው ከዚህ ድርጅት ተረክቦ ለተለያየ አካል ማካፈል ይችላል ወይ ደግሞ በራሱስ እንዴት ሊሸጥ ይችላል የሚለውን ለመጠየቅ ነው። ራስን ልበል እሺ፣ አሪፍ። ራስን ከማስተዋወቅ ጀምረ የስራ ድርሻ ምንድን ነው የሚለውን ነግረህን እንግዲህ ያለውን የማርኬቲንግ ስቴፖች ይህን ይመስላል የሚለውን ብትነግረን። በጣም ጥሩ። በቅድሚያ እንኳን ደህና መጣችሁልን። ዳንኤል እባላለሁ። የፋብሪካው የፋይናንስና የማርኬቲንግ ማናጀር ነኝ። ከጅምሩ ጀምሮ እንዳያችሁት የምርት ፕሮሰሱን አይታችሁታል፣ እስከ ፓኬጅ ድረስ ተመልክታችሁታል። ምንድነው በአሁኑ ለየት ባለመልኩ የመጣ ነው ምንድነው ከዚህ በፊት ገበያውን አየ ነው፣ የህብረተሰቡ ፍላጎት ዳሰስ ነው፣ የገበያው ሁኔታ አጠና ነው። ስለዚህ ፍላጎቱ ከፍ እያለ ያለበት ሁኔታ ነው ያለው። ምንድነው ያደረግነው? በአዲስ መልኩ በሁለት ፍሌቨር ተጨማሪ ፍሌቨር ተከስተናል ማለት ነው። በፊት ፓፕሪካ በሚለው በዚህ ምርት ነበረ የምንታወቀው። አሁን በካቻፕ እና በቺሊ ፍሌቨሮች በደጋሚ መተናል ማለት ነው። አሁንም ይሄን በድጋሚ የህብረተሰቡ ቅቡልነት ያገኘ ምርት ሆኖ አግኝተነዋል። ስለዚህ ግራሞቹ በተመሳሳይ እንደባለፈው 30 ግራም ናቸው እያንዳንዶቹ። እያንዳንዱ ካርቶን 46 ይዛል። የአንዱም ካርቶን ዋጋ 760 ብር ነው ዋጋው። ስለዚህ ከዚህ በፊት በነበረን ቆይታም አስገነዘብነው መሰረት ገበያውን ምርቱን የሚፈልጉ ሰዎች በጅምላም በችርቻሮም ድርጅታችን ድረስ መጥተው ከድርጅታችን ጋር ውል በመግባት ወደ ስራ መግባት እንችላለን ማለት ነው። ስለዚህ ወሰን የለውም፣ ሊሚት የለውም። ንግድ ሂደቱ በዚህ አይነት መልኩ ነው እንግዲህ አሁን አዲስ ነገር የመጣው ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ ዝቅተኛ የተባለው የአንዱን ካርቶን የገንዘብ መጠን የያዘ ሰው መጥቶ መጀመር ይችላል። ኤቭሪባዲ በቃ ከታችኛው ህብረተሰብ ክፍል ጀምሮ እስከ ጅምላ ሻጭ ድረስ መጥቶ አንድ ካርቶን ኢቭን ከአንድ ካርቶን ጀምሮ መጥቶ መገበያየት የሚቻልበት ሁኔታ ነው እዚህ ያለው ድል ማለት ነው። ኦኬ፣ አንዱ ካርቶን ስንት ፍሬ ነው ያለው? አንድ ካርቶን 46 ፍሬ ነው። 46 ፍሬ። 46ቱ ፍሬ በስንት ነው የሚሸጠው? 46 ፍሬ አንድ ካርቶን 760 ብር። 760 ብር። ዋው! ስለዚህ ከህብረተሰቡ ተመጣጣኝ የሆነ ዋጋ ነው። ለህብረተሰቡ ከስራም አኳያ ህብረተሰቡ ተጠቃሚ የሚያደርግ ባለፈውም ለመግለጽ እንደተሞከረው አንዳንድ ስራ አጦች አሉ። እነሱ ስራ አጦች በማህበር ተደራጅተው ከአነስተኛ ብድርና ቁጠባ ከባንክ ጋር የሆነ ግንኙነት ፈጥረው ድርጅታችን ጋር ህጉን በጠበቀ መልኩ ውል ገብተው ወደ ስራ መግባት የሚቻልበት ሁኔታ አሁንም እንደባለፈው የተመቻቸ ሁኔታ ነው ያለው። በዛ ሂደት ነው እየቀጠለ ያለው። በጣም ጥሩ፣ በጣም ደስ ይላል። አንደኛ ነገር ቀድሞ የነበረውን ፓፕሪካ ፍሌቨር እንዳለ ሆኖ ተጨማሪ ሁለት ይዛችሁ መምጣታችሁም ደግሞ ሌላኛው ተደራሽነታችሁ የምታሰፉበት መንገድ መሆኑ ጥሩ አካሄድ ነው ብለን እናስባለን። እና ደግሞ የዋጋውም ሁኔታ ደግሞ ትንሽ ከተባለው ጀምሮ ሰው መስራት ከቻለ የመስሪያ ካፒታሉ አያስጨንቀውም ማለት ነው። ይህ በጣም ጥሩ ነገር ነው። ምናልባት ከነበረው ኤክስፒሪየንስ ከዚህ ቀደም ይህ ምርት ከጀመራችሁበት ጊዜ ጀምሮ እስካሁን ባለው ኤክስፒሪየንስ እናንተ ድርጅት ላይ ከደንበኞች ጋር ያለው መልካም የሚባል ኮሚኒኬሽን ወይ ደግሞ ለእናንተ የሰጧችሁ ፊድባክ ይኖራል? ኦፍኮርስ ፊድባክ አለ። ምንድነው አንኮዚ በሀገሪቷ ውስጥ ያሉ የቺፕስ ፋብሪካዎች አሉ እና ህብረተሰቡ ከነኛ ጋር በማነጻጸር የሚሰጡ ፊድባኮች አሉ። እንደውም ገና ከመጀመራችሁ የዚህ አይነት ቴስት ያለው እንትን ማምረታችሁ በጣም የሚደንቅ በሚል እንትን ነው የመጣው ኮሜንት ያለው ሪያሊቲ ማለት ነው። ሶ ያ እንደኛ ኢነርጂ ሆኖ ነው ወደ ተጨማሪ የፍሌቨር አይነት ምርት እንድንገባ ያደረገን ማለት ነው። በጣም ተገቢና ገንቢ የሆነ ኮሜንት ነው ህብረተሰቡ። በጣም አሪፍ። ሌላኛው ነገር እንግዲህ ያው አንዳንዴ እንደ ሀገር ስናሰፋው ያለው የእናንተ ፋብሪካ አሁን ያለው ቃሊቲ ላይ እና ከክፍለ ሀገር መጥቶ ይህንን ቢዝነስ መቀላቀል የሚፈልግ ሰው ሊኖር ይችላል ብለን እናስባለን። እና በምን አይነት መልኩ ነው እነሱ እናንተ ጋር ሊመጡ የሚችሉት? ምን አይነት መስፈርቶችስ ነው በውሉ ላይ የተካተቱት? እንግዲህ ውሉ የንግድ ስርዓት ህጉን በጠበቀ መልኩ ነው የሚሆነው። አሁን ክፍለ ሀገር ሆነውም እዚህም ያሉ የትም አካባቢ ኤሪያ ያሉ ምንድነው ድርጅቱን ኮንታክት ማድረግ ነው። ከታች በተቀመጠው ስልክ መሰረት ድርጅቱን ኮንታክት አድርጎ ወይ ራሳቸው ይመጣሉ ወይ ህጋዊ ተወካይ ይልካሉ። በዛ መሰረት የውል ህግን ደንብን በጠበቀ መሰረት ከድርጅቱ ጋር ተዋውለው በውሉ መሰረት ወደ ንግድ ስርዓቱ አብረ መግባት እንችላለን ማለት ነው። ኦኬ፣ በጣም ጥሩ። ስለዚህ እንደ መስፈርት ሊሚት ያደረጋችሁት ነገር የለም። ይሄን እንደዚህ አይነት ህብረተሰብ ክፍል ነው የሚወስደው ተብሎ የተወሰነ ነገር የለም። ዋጋም ለማንኛውም ህብረተሰብ ክፍል ለጅምላም ለችርቻሮም ተመሳሳይ ዋጋ ነው እና ምንም ሊሚቴሽን የለውም። በጣም ጥሩ። እስኪ በስተመጨረሻ ምናልባት ይሄንን ማለት ፈልጋለሁ የምትለው ነገር ካለ በለንና ፕሮግራማችንን እናጠቃለን። እዚህ ጋር የመጀመሪያ መታወስ ያለበት የእናንተ እያደረጋችሁት ያላችሁት አስተዋጽኦ ነው። ከልብ እናመሰግናለን። በተረፈ ህብረተሰቡ ከዚህ በኋላ ምርቱ አጠቃቀም ላይ ያለውን ኮሜንት በግልጽ ቢነግረን ጥሩ ግብዓት ይሆናል የሚል አስተያየት አለ።
በጣም ጥሩ እንግዲህ ለነበረን ቆይታ በእውነቱ ከልብ እናመሰግናለን። በጣም ጥሩ። እናንተም እዚህ ድረስ መጥታችሁ ለህብረተሰቡ ጥቅም ከማድረግ አኳያ ላደረጋችሁ ጥረት ከልብ እናመሰግናለን። አንተንም ክሩም ከልብ እናመሰግናለን። በድርጅታችን ስም እናመሰግናለን። በጣም እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ የፕሮዳክሽን ላይኑን ከመጀመሪያው እስከ መጨረሻው ድረስ በመሄድ የማርኬቲንግ ዲፓርትመንቱንም በማናገር እናንተ ይሄንን ፕሮዳክት ወስዳችሁ ወደ ገበያው እንደያቅማችሁ ማከፋፈል ትችላላችሁ የሚል መረጃን ይዘንላችሁ ለመቅረብ ችለናል። እንዳያችሁት እንግዲህ ይህ አንዱ ካርቶን 46 ፍሬ የሚይዝ ሲሆን መሸጫ ዋጋው ደግሞ 760 ብር ነው። እናንተ ከአንድ ካርቶን ጀምራችሁ እንደያቅማችሁ ወስዳችሁ ለየሱቁ ብታካፍሉ ራሱን የቻለ በጣም አሪፍ ቢዝነስ ነው ለማለት እንወዳለን። ይሄን የመሰለ ፕሮግራም ወደ እናንተ ለማቅረብ ችለናል ማለት ነው። ፕሮግራሙን በመምራት እኔ መስቀሌ ጎበና፣ ካሜራማናችን ነው አብሮን ነበረ። እንዲህ አይነት ጠቃሚ መረጃን ከቦታው ሆኖ የሚያደርስላችሁ ሚዲያ ሰብስክራይብ በማድረግ አበረታቱን፣ ተጠቀሙ እንላለን። እናመሰግናለን።